ሰውነቴ ላይ ጠባሳ አለ። ያ የሆነው የሆነ ጊዜ ታመሜ ለነበረው ህመም የህክምና ሂደት ብዬ ሳስበው ሌሊቱን ሁሉ በቃ ጠባሳ እንቅልፍ እምቢ እንዳለኝ ልነግራችሁ አልችልም። ቤተሰቦች በስመ አብ 10 ነው ማዩ አስተልቼሽ ነው አስተልሎሽ ቅመሜ በእናትሽ እንደዛ ፕራንክ እንደሆነና እንዳልሆነ ማለት ነው ከብሩክ አፍ ላይ ነው ማየት ያለባቸው። አንዳንድ ጥያቄ ስጠይቀው ዝም የሚለው እኮ እኔ ተለይቼ ሄዳት ይሁን በቃ እኔ እዚህ ጋር በኮንፊደንስ እኔ አራርኩም የኔ አይደለም በልቱ ታላችሁ። ፕራንክ ነው እሷ እንደሆነ አስደንግጦታል። እያንዳንዱ ሞመንታችን ቪዲዮ ሲቀረጽ ነው። የቀሚስ የእናቷን ቀሚስ ለብሳ ባዶ ኬሻ እኮ ነው። ምንም እርግዝና የለም። ሚፍታህ ደግሞ ሙድ ሲይዝ ምን ይላል? እርግዝናሽ ገፍቷል አላለም? ሙድ እኮ ነው። በዛም ነው ሁሉም ነገር እንደዛም ቢሆን አሁን ሃይሚ ሚፍታህ ጭራሽ ከልጅቷ ጋር ዘና ረቀቅ እያለ ላይክ ዜን እያለ ጭራሽ ማብራሪያ ጀምሯል። አይገርማችሁም? እንደዚህ መልመድ አለብህ። ከአሁኑ የኔ አይደለም ከአሁኑ መልመድ አለብህ። በቃ ተወኝና አይደለም እያለ እንደዚህ እኮ የሚለው ማለት ነው። እሷ ትክክለኛውን ጥያቄ ነው ያስቀመጠችው። ሃይሚ አለኔ መልመድ አለብህ ከዚህ በኋላ ልጅ አለህ አንተ እኮ ስትለው የኔ አይደለም ምን ያላረኩትም ብሎ ለምን ይወዘጋገባል ትላላችሁ? ቤተሰቦች ፕራንክ ስለሆነ እኮ ነው። ለዛ የሚወዛገበው ፕራንክ ስለሆነ ነው። ቤተሰብ እኔ በምን ላስረዳችሁ? ሃይሚ ያለችበት ሁኔታ ብቻ ነው እኔ እስካሁን ግልጽ ያልሆነልኝ። ምክንያቱም እሷ እንዴት እንዲህ ልታለቅስ እንደቻለች እኔ ግራ ገብቶኛል። በቃ ማለት እንዴት ነው የደበቋት ነው ያልኩት እንጂ በዙሪያ ያሉ ሰዎች ሁሉም ያውቃሉ። ሀብም ያውቃል፣ ሚፍታህም ያውቃል፣ ቤኪም እንደምታዩት ነው። በባለፈው እንኳን አብረን እንደር በሚለው ድራማ እንዴት ነው ቤኪ አንድ አይነት ሪያክሽን ነው እያሳየ ያለው ማለት ነው። ሰላም ጤና ይስጥልኝ እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ ፈጣሪ ይመስገን። መስማ አዳሬ ሁሉ ዛሬ ፍጥ እየነድርኩት በቃ እኔ የሃይሚ ማልቀስ የሃይሚ እንባ እንዴት ነው የመጣው? ከምንድን ነው የመነጨው? እኔ ለመጀመሪያ ጊዜ ነው ሃይሚን ካወቅኳት ጀምሮ ይሄ እንባ ያየሁት። ነገርኳቸው የዛኔ የጠፋች ጊዜ ብቻ ነው። አሁን በቃ እንደዚህ በስመ አብ በጣም ብቻ እኔ እንጃ ልብ የሚነካ እኔ እንጃ ጠባሳ እንዳይሆንባት እየፈራሁኝ ነው። እኔ ፕራንክ ነው ተብላ ስትነገር የሚሰማትን ስሜት ማወቅ ነው የፈለግኩት። ማወቅ ነው የፈለግኩት እንጂ አሁን አንዳንዶቻችሁ በዚህ ልክ ፕራንክ ብላችኋል። አንዳንዴ እኮ ነገሮችን ስትጀምሩ እዚህ ድረስ ይደርሳል አትሉም፣ አታስቡትም እኮ የምር አታስቡትም። እውነት አሁን ብሩኬ በጣም የተወዘጋገበው ግራ የተጋባው እንዴት ነው የሚወዘጋገበው ትሉታላችሁ። የእሷ ማልቀስ እሱ ደንግጧል እኮ። አሁን ትናንትና የምር ሃይሚ ባትነቃ ኖሮ ብሩኬ ራሱ ፌንት ነው የሚወድቀው የነበረው። በጣም እኮ እንደነገጠው በጣም እንጂ እንደዛ ተንበርክኮ እንደዛ ሲለማመጣት ተንበርክኮ ሲለምናት ትናንት እኮ ሊናገር እኮ አፋፉ ላይ እኮ አለ እኮ። ዝም ብላችሁ ቪዲዮውን እዩት። ለምን እሷ ትክክለኛውን እኔ እኮ አምኜህ ነበረ ለምን እመኝኝ ይላታል። ያጠፋ ሰው እመኝኝ ብሎ እንደዛ በድጋሚ ባፉ ሞልቶ ያወራል? እንዴ ያጠፋ ሰው አያወራም እኮ። ስለዚህ ልጅቷን አግኝቻታለሁ አላገኘኋትም ከ6 ወር በፊት እንዲሆኝ ይሄ እኮ ማሳመኛ የተጠቀመው ነገር ነው። አይመልሰው ነገር አንዴ ተናግሮታል፣ ካፉ ወጥቷል። ስለዚህ ከ6 ወር በፊት አግኝታት ነበር እዚህ መተን ነበር ስትለው እኔ ብመጣም እሷን አላገኘኋትም እሷ ጋር እንደዚህ አላረኩም ለምን አይልም እያላችሁት ነው። ግን እንደዛ ካለ ደግሞ አልከኝ ትለዋለች እኮ። አልከኝ ስለምትለው ግዴታ ዝም ማለት ነው የመረጠው። ምክንያቱም ምንም ማድረግ አይችልማ። ግዴታ ከዛ ከወጣች ወይ ደግሞ ከካሜራ ጀርባ ሊነግራት ይችላል። ግን በጣም ቅስሟ ይሰበራል ብዬ ነው የማስበው ማለት ነው። አይ ነው ያው እንትን ትላለች፣ ታገግማለች፣ ሁሉ ነገር ትረሳዋለች። ግን ጊዜ ይፈጃል፣ በጣም ጠባሳ ይሆንባታል። እኔ እንደ ትናንት አልቅሳ በፍጹም እኔ አላየኋትም። ሲቀጥል ደግሞ ቤተሰብ መጥቶ ነበር ምናምን አሉ። ቤተሰብ ማለት ነው እዛ ሆስፒታል ከመጡ ለምንድን ነው ያላየናቸው? ሲቀጥልም ደግሞ ትናንትና እንዳያችሁት እንትኑ ተነቅሏል። ይሄ ምንድነው ስሙ? ከነቃች በኋላ በእርግጥ ተነቅሎ ሊሆን ይችላል። ግሉኮሱ ተነቅሏል። እጇ ላይ ብቻ ነው የተለጠፈ ያለው እንጂ ተነቅሏል። እና ብሩኬ በጣም ነው ትናንትና ድንብርብሩ የወጣው። አሁን ምግብ በላሽ ወይ ብሎ ይጠይቃል። በዛን ሰዓት እኮ ምግብ በላሽ አይጠይቅም ጭራሹን እኮ
ደንግጧል። በቃ ተንበርክኮ እንዴት እንደሆነ አላያችሁም? እንዴ በህይወቱ እንዲሆነ ያቅም እሱ ጨራሹ ማለት ነው። እና ትናንት ባትነቃ በስማ በጣም ለሱ ነበር ጸጸት የሚሆነው ማለት ነው። እሱ ራሱ ፌንት ይወድቅ ነበር። በጣም ነው የደነገጠው። ይሄንን ታሪክ እስከሚያወሩት ድረስ እኔ በጣም ነው የቸኮልኩት። ይህንን ታሪክ አብራርተው ካላወሩ ካልተናገሩ እውነት ብሩኬ ጥፋተኛ ነው፣ አለባብሰው ካለፉት ማለት ነው። ምክንያቱም ሀይሚ በዚህ ልክ እንዲህ በቃ ፊቷ ቲማቲም እስኪመስል እንዲህ አልቅሳ ያየሁበት እኔ እስካሁን ድረስ ማምነው ፕራንክ ነው ብዬ ነው። ምክንያቱም እንዴ ብሩክ እኮ ስለ ክብር እንዴት ነው ስለ ሌላ ሰዎች እንደዚህ አትሆኑ እያለ እየመከረ እያለ እሱ እንዴት ነው ይሄን ድርጊት የሚያደርገው? አስባችሁታል? በፍጹም ሲጀመር እዛ ራሱ ቡታጅራ ራሱ አልሄደም። ለአንድ ቀን 4 ቀን ጠፍቶ 1 ቀን ሄዶ እሷ ልጅ እንዴት ነው የሚያገኛት? ጭራሽ ማይሆን ነገር እኮ ነው። ግን እሷ እንዴት እንደሆነ በቃ ተወዘጋግቦባታል። ምንም በቃ ሊበራላት አልቻለም። ምንም ማለት ነው። በስመ አብ ብሩክማ እኔ እንጃ በአሁኑ የተሳካ ብራንክ ነው ያደረገው። የልብ ካውያ ነው ያደረገው እውነቴን ለመናገር። ሌሎች ብዙ ሰው ደግሞ ሀይሚ ብትሆን ያደረገችው ትላላችሁ። ሀይሚ ብትሆንም ባትሆንም ምንም የሚመጣ ነገር የለም እዚህ ጋር። ሀይሚ ብትሆንም ያደረገችው አሁን እኮ እዚህ ጋር ሰጣ ገባ ያለ የሌለው በአሁኑ ለምን እንደው ታውቃላችሁ? አንደኛ የልጅቷ እርግዝና ምንም የሚያሳምን ነገር የለም። ሁለተኛ ነገር ብሩኬ ደግሞ ያመጣት ከዛው ከዩቲዩብ ላይ የምትታወቅ ሴት ናት። ሌላ ሴት አምጥቶ ቢሆን ሶኬ የድሮ ፍሬንዱ ናት ተብሎ ይታመናል። ከዛው ከዩቲዩብ ላይ ስላመጣት ግን ማንም ሰው አላመነም። መለኛው ሀብ ትክክለኛውን ነገር ነው የተናገሩት። እኛ ልጅቷን አናቃትም፣ ልጃችን እንደዚህ በፍጹም አያደርግም ነው ያለው መለኛው። ትክክለኛው የተናገረው ሀብም እኔ 100% ብሩኬ ይሄን ነገር አያደርገውም 100% ነው ያለው። ስለዚህ ከባለቤቱ በላይ ቡዳ የለም፣ ከባለቤቱ በላይ የሚያቅሰው የለም። ይሄ ልጅ በምንኛው ጊዜ ነው ከወንድሞቹ ተደብቆ ይችን ሴት የሚያገኛት? ሀይሚ በዛን ሰዓት ብትርቀው እና ሀይሚ ጥያቄዋን ትናንት ትክክል ናት። እኔ ሲከፋኝ የት እደበቃለሁ? እንዴት ለምን እሷ ጋር መሸሸግ አስፈለገ? ለምን ሰው በቃ አንተ ሲከፋ ሰው ጋር ነው የምትሸሸገው ስትለው ለምን ዝም አለ? የዛን ሰዓት ፕራንክ እንደሆነ ስላወቀ ነው እንጂ እኔ አላደረግኩትም፣ እኔ አላገኘኋትም በፍጹም ማለት ይችላል። ግን እንደዛ እንዳይል ደግሞ የሚያደርገው ነገር የተናገረው ነገር አለ። ተመልካቹ ጋር ጥያቄ ይመጣበታል። ስለዚህ ያለው አማራጭ ዝም ነው። ገባችሁ ቤተሰብ? እና ብዙዎቻችሁ ግራ አጋብቷችኋል። ለምን ልጅቷን አገኛት? ለምን እሷ ጋር ሄድክ? እንዴት እኔ እናንተ ስንጣላ እንታረቃለን ብዬ ነው እኔ የማስበው። አንተ ለምን እሷ ጋር ተሸሸክ ስትለው እኔ እሷን ብዬ አልመጣሁም፣ እሷ ጋር አልተሸሸኩም፣ ልጁ የኔ አይደለም ነው ያለው። እናንተ ደግሞ አላረኩም፣ እሷ ጋር አልሄድኩኝም፣ ከእሷ ጋር አልተኛሁም ብሎ ለምን አላላትም ነው የምትሉት። እንደዛ ካለማ አግኝቻታለሁ ያለበት ፓርት አለ በፊት። ስለዚህ ያ ነገር እንዴት ይሆናል? ተመልካች ጋር ጥያቄ ይኖራል። ስለዚህ እሱ ደንግጦ ዝም ነው የመረጠው። እና ብዙዎቻችሁ ይሄ ፓርት እያወዛገባችሁ ነበረ። እና አንዳንድ ሰዎችም ብሩኬን ያላመኑ ሰዎች አሉ። እውነት ለመናገር ግን እኔ ምንም በቃ ሀይሚ ያለቀሰችው ነገር አሳዝኖኛል በጣም ከምነግራችሁ በላይ። ግን ደግሞ በስመ አብ እኔ እንደ ትናንትና የሚሆን ቪዲዮ ሀይሚ ሰርታ አታውቅም። ግን እንዴት ተሸወደች? ጠንካራ ነበረች እኮ እሷ። ግን እኔ በዚህ አጋጣሚ ብሩኬን በዚህ ልክ ታፈቅራለች ብዬ በፍጹም እኔ አላስብኩ ነበር። ማለት ካሜራ ላይ አንዳንዴ የምታደርጋቸውን ሀራካቶች ከዚህ በፊት ታስታውሳላችሁ? ይሄ ሁሉ ያ ሁሉ አቅም የት ገባ? ያ ሁሉ በቃ ረብስ ማምኔ ሀይሚ ትናንት በጣም እኔ እንጃ አስደንግጣኛለች። እውነቴን ስነግራችሁ ማለት ይህን ስላችሁ ለምን ሆነ አይደለም የወቀስኳት አይደለም፣ ግን በቃ በዚህ ልክ በቃ በአንድ ጊዜ ድክም ብላ ሳያት ኦ ማይ ጋድ በጣም ነው የደነገጥኩት እግዚአብሔርን። በዛውም እንግዲህ ፍቅርን አስመሰከርክ ብሩኬ። እንግዲህ እኔ ፕራንክ ነው ተብላ ስትነገር በስመ አብ ብሩኬ ጠብቅ፣ የምሬን ነው ጠብቅ። እንዲህ ሚፍታህ ትናንትና ልጅቷን ሲያወራት አይደለም እርግዝና ቀርቶ ጭራሽ ጠረጴዛው ደገፍ ሲያደርጋት ጠረጴዛው መታብሽ እያሉ ሙድ እየያዙባት ነው ቲክታክ ላይ ማለት ነው። የእናቷን ቀሚስ ለብሳ ነው የመጣችው። ምንም ጨርቅ የለም። ትናንትናማ በቀደምስ ጣበቅ ያለ ልብስ ለብሳ ትንሽ የሆነ የሚያስታውቅ ነገር ነበር። ከውስጥ የሆነ ነገር አድርጋ ነበር። እንዲህ ሀይሚ እኮ በጣም ነው የተሸወደችው። እግዚአብሔር ይሄን ያህል ማልቀስ የለባትም ነበረ።
እውነቱን ስነግራችሁ። ምክንያቱም ብዙ ማጣራት የምትችልበት ነገር አንደኛ እርግዝናዋ ማጣራት ነበረባት ማርገዟን። እንዲህ አንድ ሰው እርጉዝ ነኝ ብሎ ስለመጣ ሆዱ ስለገፋ ብቻ እርጉዝ ነው ብዬ እኔ አልቀበልም፣ እኔ አላምንም። እንዴ ተመርምራ ከዛ በኋላ ነበር። ሀይሚ ግን ትናንትና በስማ በጣም ነው እንደዛ ልቦኗ ተሰብሮ ያየናት። ግን ምን ማድረግ ይቻላል? በቃ ብሩኬ ራሱ በጣም ነው ያሳዝነኝ። እንደዛ ይሆናል ብሎ አላሰበውም። ሲጀመር እሱ ደንግጧል ትላንት። እውነት ይንቀሳቀሳል እንጂ ኮማ ውስጥ ነው ያለው ጭንቅላቱ። ዝም ብላችሁ እዩት ቪዲዮውን ማለት ነው። አድርጎት ሆኖ ራሱ ማያውቀውን ነው ሽቁጥቁጥ ያለው ለሀይሚ ማለት ነው። እና አንዳንድ ጊዜ አይሆንም የምትሉት ነገር በጣም ብሩኬ ደግሞ ስማ የሆነ ነገር አደርጋለሁ ሲል የሆነ ነገር ይፈትናል። ያ ፈተና ደግሞ ምስቅልቅላቸውን ነው የሚያወጣቸው። ለምን እንደሆነ አላውቅም። በቃ ነገሮች ሁሉ ጥንክር ይሉበታል በብሩክ ላይ ማለት ነው። እና የእኛ ውድ ቤተሰቦች ፕራንክ አይደለም እያላችሁ ራሳቸውን አታሳምሙ። ፕራንክ ነው። ምክንያቱም በዚህ ልክ ብሩኬ ማንነቱን እንደዚህ ካሜራ ላይ ዝቅ አድርጎ እየቀረጸ የሚመጣበት ምክንያት ምንም ምክንያት የለም። ማንም ሰው ደግሞ በየቤቱ ስለ ሀይሚም ስለ ብሩኬም ቪዲዮ ሊሰራ አይችልም። ቤተሰብ ይሄን ማወቅ ያለባችሁ። እንዴ እናንተ እንዴት ነው የምትነቁት? በቃ ሀይሚ አለማወቋ ግን ግራ ገብቶኛል። የሀይሚ አለማወቅ በጣም ነው ግራ የተጋባኝ። ምክንያቱም ብዙ ነገር ማወቅ ትችላለች ይህች ልጅ። የብሩክ ፍቅረኛ ብትሆን እንዴት እንዳገኘችው እንዴት እንደሆነ በቃ ጠንካራ መሆን ነበረባት። በዚህ ልክ ወድቃ ማየት በጣም ነው የሚያመው፣ በጣም ነው የሚከብደው። ነገር ግን ደግሞ ያው አታምጣው ነው የሚባለው። ምንም ማድረግ አይቻልም። ከፈጣሪ ከመጣ መጣ ነው ማለት። አንዳንዴ አቅማችሁ ስጋችሁ ይደክማል በቃ አንዳንድ ጊዜ ማለት ነውና በስመ አብ እኔ ትናንትናው መቼም ቢሆን መቼ የማረሳው በስመ አብ እኔ አለቡቡ ህይወት የለኝም፣ እኔ ካለቡቡ ከማንም ሰው ጋር አታቆኝም ብላ ያለችውን ቃል ትናንትና ፈጸመችው። ሀይሚ ፈጸመችው። እኔ እኮ ተናግሬያለሁ። ፍቅር ከባድ ነው። እውነቴን ተናግራችሁ ሴት ልጅ አታፍቅር። ካፈቅረች በጣም ነው የምንጎዳው። በጣም የምሬን ነው የምላችሁ። እዚህ ጋር ይሄንን ስላችሁ ብሩክ አያፈቅራትም አይወዳትም እያልኩ አይደለም። እሱ ራሱ በጣም ነው የተሽቆጠቆጠው። በጣም ከምንነግራችሁ በላይ ትናንትና እኔ በህይወቴ ለሀይሚ እንደ ትናንትና ሲሽቆጠቆጥ አይቼውም አላቅምም። እንደዛ የሚገባበት የሚውጠው መሬት አጥቶ የሚያወራው ነገር ጠፍቶት በቃ እኔ እንደዛ አላየሁትም። እኔ ብሩኬም ማለት ነው። እና ልጅቷ እርጉዝ አይደለችም። ቤተሰቦች እንደው ማለት ብዙዎቻችሁ በቃ አሁን ይሄንንም ፕራንክ ነው እያልሽ ትሰሪያለሽ እንዴ? እናንተ ያማችኋል እንዴ? እውነተኛ ነገር ቢሆን ቪዲዮ ላይ አይወጣም። እንዴት ነው የሚወጣው? እውነተኛ ነገር ቢሆን ማን ነው በዛም በየራሱ ሀሳብ እየሰጠ ቪዲዮ የሚሰራው? ያማችኋል እንዴ? ይሄን ነው ማሰብ ያለባችሁ። እንዲህ ጉርፈላ ራ እስከ መቼ ነው የምትነቁት? መቼ የምትባለኑት? እኔ የናፈቀኝ ይልቁንስ ሀይሚ ስትነገር የሚሰማትን ስሜት ነው ማወቅ የፈለግኩት። በቃ በዛን ሰዓት እንዳታኮርፍ ነው የፈራሁት። እንጃ ፈጣሪ እርዳቸው። ሲቀጥል ይሄን ነገር ቡታጅራ ሄደው እንዲህ ያደረጉት ነገር በቃ አንደኛ ሀይሚ እንዳታኮርፍ ይመስለኛል። ያው ቤተሰብ ስለሚገባበት ሙሽም እዛው ስለሆነች ጋሽየም ስላለ በዛ አስበው ይመስለኛል እዛ ሄደው የጀመሩት። እንደገናም ደግሞ ያው ሰፕራይዙም እዛ ወይ ብሩኬ እንግዲህ አብረው የሚኖሩበትን ቤት አዘጋጅቶ ሊሆን ይችላል ብዬ ግምት ነው ይሄ ነገር የመጣልኝ እንጂ እንዴት ይሄንን ቡታጅራ ሄደው ሊጀምሩ ቻሉ ነው? ወይስ ልጅቷ አዲስ አበባ መምጣት ስለማትችል ነው? አላቅም፣ ብቻ ግራ ገብቶኛል። እና ለማንኛውም ልጅቷ ራሱ ደንግጣለች። ሀይሚ እንደዛ መሆን አስደንግጧታል። ትናንት እኮ ሚፍታህ አግኝቷት ያወራችው ወሬ ደንግጣለች። በዛ ላይ ፎሎ ሀይሚ መልሳለች፣ ብሩኬ መልሷል። ግርም ምን ያለኝ እኔ እንጃ፣ እኔ አላቅም። እኔ ሀይሚ ማልቀስ በጣም ግራ እያጋባኝ ነው። በጣም ቪዝስ ተቀብታ ነው እንዳልን በቃ ስቅስቅ ብላን ያለቀሰችው ከውስጡ ያስታውቃል። ከውስጥ ነው በቃ ያለቀሰችው። እንባዋ ይወርዳል። እሺ ቪዝስ ሲያቃጥልም እንባ ይፈሳል። ከውስጥ የመጣው የሆነ ስቅስቅ የምትለውስ ነገር በጣም እኮ ነው የተርገበገበችው። ብቻ ፈጣሪ እሱ ይሆናቸው። ጥሩ ነገር የምንሰማበትን ጊዜ ያምጣልን። እናመሰግናለን ቤተሰቦች። ኦማይ ጋድ ብቻ አላቅም፣ እንጃ ምን እንደምላችሁ። አመመኝ ደከመኝ አነባው ክፉኛ ቁስል አገብቶብኝ የቀን በሽተኛ እየጠዘጠዘኝ እንደምልተኛ በገዛ መሬቴ ሁኜ ስደተኛ ገዳዬ ለላይ 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 ለላይ
ለለይ 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 አንድ አገሬን በህመሟ አለብኝ ውብ ሀገሬ